ከዛሬ 5 ዓመት በኋላ ራስህን የምታየው ሰው በዛሬው ውሳኔህ ይወሰናል። አንድ ቀላል ልማድ እያንዳንዱን ቀን በመድገም ህልምህን ሊያጠፋው ይችላል። በቀን 8 ሰዓት ስልክ የምትጠቀም ከሆነ እኔ የምልህ ነገር ጊዜህን ስለማጣት ብቻ አይደለም። የምታጣው ትኩረትህን፣ ህልምህንና ቀስ በቀስ ማንነትህንም ነው። አንድ ጥያቄ ልጠይቅህ። ዛሬ ከእንቅልፍህ ከነቃ በኋላ የመጀመሪያ ያደረግከው ነገር ምን ነበር? ፈጣሪህን አመሰገንህ? አልጋህን አነጸፍ? ስፖርት ሰራ? ወይንስ ስልክን ከፈትህ? ብዙዎቻችን መልሱን እናውቀዋለን። አንድ ወጣት ነበር። ትልቅ ህልምም ነበረው። መጽሐፍ ማንበብ ይፈልጋል፣ አዲስ ክህሎት መማር ይፈልጋል፣ በአጠቃላይ ህይወቱን ማሻል ይፈልጋል። ነገር ግን በየጠዋቱ ለ5 ደቂቃ ብቻ ብለው ስልኩን ይከፍታል። ጠዋት ሲነሳ ጀምሮ እስከ ማታ ድረስ በቲክታክ፣ በፌስቡክ እንዲሁም በዩቲዩብ ስክሮል እያደረገ ጊዜውን ያጠፋል። እሱ ግን በየጠዋቱ ራሱን ለመቀየር ቃል ይገባል። ራሱን በስራ ተጠምዶ እንደሚውልም ያስባል። እውነቱ ግን 5 ደቂቃዎች፣ 30 ደቂቃዎች፣ 1 ሰዓት፣ 1 ቀን፣ 1 ሳምንት፣ 1 ወር ከዚያም 1 ዓመት ያስቆጥራል። አንድ ቀን ግን ወደ ኋላ ተመልሶ ሲያይ ጊዜው ጠፍቷል፣ ትኩረቱ ጠፍቷል፣ ህልሙም እየደበዘዘ ነው። አስገራሚው ነገር ግን ብዙ ሰዎች ይህ እየተፈጠረ መሆኑን እንኳ አያስተውሉም። ዛሬ የምንነጋገረው ያንን በድብቅ የሚሰራ ጠላት ነው። አእምሯችን ፈጣን ሽልማትን ይወዳል። ስለዚህ ስልክ መመልከት ወይም ማህበራዊ ሚዲያ መጠቀም ለአእምሮ ከባድ ስራ ከመስራት ይልቅ ቀላል ምርጫ ይሆናል። እያንዳንዱ ኖቲፊኬሽን ዶፓሚን ያመነጫል። በጊዜ ሂደት አእምሮ ወደ ቀላል ደስታ ይለማመዳል። ስለዚህ መጽሐፍ ማንበብ አሰልች ሲሆን፣ ስልክ ማየት ደግሞ ደስ የሚያሰኝ ይሆናል። አንድ መነኩሴ እንዲህ ይላሉ፣ ሰው በውጫዊ ጠላቶች አይሸነፍም፣ በራሱ ፍላጎት በማይቆጣጠሩ አእምሮ ይሸነፋል። አእምሮህን መቆጣጠር ከቻል ህይወትህንም መቆጣጠር ትችላለህ። ብዙ የተሳካላቸው ሰዎች አንድ የጋራ ልምድ አላቸው። ትኩረታቸውን የሚያበላሹ ነገሮች በመቀነስ ለአስፈላጊ ስራቸው ብቻ ጊዜ ይመድባሉ። ስኬታቸውም በአንድ ቀን አልመጣም፣ በየቀኑ የደገሙት ጥሩ ልማድ ነው ወደ ከፍታ ያደረሳቸው። ነገር ግን ለመለወጥ ከመሞከር በፊት የሚያስፈልግህ አንድ ነገር አለ፣ ጠላትህን ማወቅ። ብዙ ሰዎች ሱሳቸውን ለማሸነፍ ይፈልጋሉ፣ ግን ሱሱ መቼ እንደሚጀምር አያውቁም። ሰው ራስህን ጠይቅ። ስልኬን መቼ ነው የምከፍተው? ስሰለች፣ ስጨነቅ፣ ወይንስ ምንም የማደርገው ነገር ሲጠፋ? ሱስ የሚጀምረው ከተግባሩ በፊት ባለው ሁኔታ ነው። ያን ምክንያት ካወቅ ግማሹን ድል አስመዝግባል። ከዚህ በኋላ ህይወትህን የሚያበላሹትን ቀላል በሮችን ዝጋ። እያንዳንዱ የሚጮህ ኖቲፊኬሽን የትኩረትህን በር የሚያንኳኳ እንግዳ ነው። ሁሉንም እንግዳ ወደ ቤት እንደማታስገባ ሁሉ ሁሉንም ማስታወቂያ ወደ አእምሮህ ማስገባት አይገባም። የማያስፈልጉ ማስታወቂያዎችን አጥፋ፣ ትኩረትህን ጠብቅ። ነገር ግን መጥፎ ልማድህን በባዶ ቦታ መተው አይቻልም። ተፈጥሮ ባዶነትን አትወድም፣ አእምሮህንም እንዲሁ። ስለዚህ ክፉ ልማዱን በጥሩ ልማድ ተካ። ስልክን ለመክፈት በምትፈልግበት ጊዜ አንድ ገጽ መጽሐፍ አንብብ፣ ስፖርት ስራ፣ ጸልይ፣ ወይም የልብህን ሀሳብ በጆርናል ጻፍ። ህይወትህን የሚቀይረው የምታቆመው ልማድ ብቻ ሳይሆን የምትተካውም ልማድ ጭምር ነው። ብዙ ሰዎች የሚሳሳቱ ሁሉንም በአንድ ቀን ለመቀየር ሲሞክሩ ነው። ነገር ግን ትልቁ ለውጥ በትንሽ እርምጃ ይጀምራል። ራስህን ዛሬ 1 ሰዓት እሰራለሁ አትበል፣ 5 ደቂቃ ብቻ አስጀምር። አስገራሚው ነገር አንድ ጊዜ ከጀመርክ በኋላ መቀጠል ቀላል እንደሚሆን ታገኛለህ። በመጨረሻም ራስህን በፍጹምነት አትለካ። ማንም ሰው በአንድ ቀን አልተለወጠም። የሚቆጠረው ፍጹም መሆንህ አይደለም፣ ከትናንት ዛሬ ትንሽ መሻለ ነው። በየቀኑ 1% ብቻ ብትሻሻል ከጊዜ በኋላ ህይወት ሙሉ በሙሉ ይለወጣል። አስታውስ፣ ታላላቅ ስኬቶች በአንድ ትልቅ ውሳኔ አይጀመሩም፣ በየቀኑ በሚደገሙ ትንንሽ ጥሩ ልማዶች ነው። አንድ ቀን ወደ ኋላ ስትመለስ ህይወትህን የቀየረው አንድ ትልቅ ውሳኔ እንዳልነበረ ትረዳለህ። በየቀኑ የደገምካቸው ትንንሽ ልማዶች ናቸው የገነቡህ ወይንም ያፈረሱህ። ስለዚህ ጥያቄው ልማዶች ህይወትን እየቀየሩት ነው ወይስ አይደለም እየቀየሩት ነው? ጥያቄው ወዴት እየወሰዱህ ነው? ይህ ቪዲዮ አንድ ነገር እንኳ እንድታስብ ካደረገህ የአእምሮ ጥንካሬን፣ ጥበብና ራስን የማሻል ጉዞን የምንጓዝበትን ይህን ቻናል ተቀላቀል። የዛሬው ትንሽ ውሳኔ የነገውን ህይወትን ሊቀይር ይችላል። ባይ ባይ።